እስኪ ይህንን እውነተኛ ታሪክ ልንገራችሁ። ድርጊቱን የፈጸመው እከሌ ነው እያልኩ ነው የምነግራችሁ። የፈጠርኩት ካራክተር አይደለም፣ እውነተኛ ታሪክ ነው። በፍትህ ስርዓት ውስጥ አንዳንዴ ምን ያህል ጭንቀቶች እንዳሉ የሚያስተምር ታሪክ ነው የምነግራችሁ። እናላችሁ በአንድ ወቅትም ይባል አይደለም ቅርብ ጊዜ ነው፣ ምናልባት 3 ዓመት 2 ዓመት ወደዚህ እንደዛ እንደሆነ አድርጋችሁ አስቡት ስለ ታሪኩ። እና ሳምበዲ እስከ ሰበር ድረስ ይከራከርና ጠቅላይ ፍርድ ቤት ያለው ሰበር ድረስ ይከራከርና ያሸንፋል። ሲያሸንፍ ውዝፍ ደሞዙ እንዲሰጠው፣ የ3 ወር ደሞዙ ካሳ እንዲከፈለው፣ እንደገና በነበረበት ስራ ላይ ያለ አግባብ አሰናብቶ ስለነበረ ቦታው ላይ እንዲመለስ ተብሎ ይወሰንለታል። መጀመሪያ የክሱን የመሰረተበት ፍርድ ቤት የመጀመሪያ ደረጃ ፍርድ ቤቱ እዛ ወደ ስራም አትመለስም፣ ምንም የሚገባ ጥቅምም የለም፣ የስራ ሁሉ የተቋረጠው ህጋዊ በሆነ ምክንያት ነው ብሎ ወስኖበት ነበርና ይግባኝ ጠይቆ ነው እስከ ሰበር ድረስ ደርሶ ያሸነፈው ማለት ነው። ከዛ አላችሁ ካሸነፈ በኋላ ከአመት በኋላም ነው ታግሎ ያሸነፉ። ካሸነፈ በኋላ አፈጻጸሙን የት ነው እንግዲህ ሄዶ የሚያመለክተው? መጀመሪያ እንደ ክሱን የመሰረተበት የመጀመሪያ ደረጃ ፍርድ ቤት ነው እዛ አፈጻጸም ማመልከቻ ግዴታ የሚያስገባው ማለት ነው በስነ ስርዓት ህጉ መሰረት። እናላችሁ መጀመሪያ ደግሞ ክሱን እዛ አቅርቦ ተሸንፋል ያለችው ዳኛ ጋር ነው የሚቀርበው ማለት ነው። ተመልሶ የእሷ ፍርድ ተቀልብሶ እንደገና እሷ ጋር ነው የሚሄደው ማለት ነው። ከዛ በኋላ የአፈጻጸም ማመልከቻውን በፍትሐ ብሔር ህግ ስነ ስርዓቱ መሰረት ይጽፍና ወደ ስራዬ በውሳኔው መሰረት እንድመለስ፣ ውዝፍ ደሞዜ እንዲከፈለኝ እንዲደረግልኝ፣ እንዲሁም ደግሞ የተወሰነልኝ የ3 ወር ደሞዝ ካሳም እንዲከፈለኝ ብሎ የአፈጻጸም ማመልከቻውን ያስገባል። እዚሁ አዲስ አበባ ውስጥ የተፈጸመ ታሪክ ነው መነግራችሁ። ሲያስገባላችሁ ቀጠሮ ይሰጠዋል። በቀጠሮ ቀን መጥሪያ አድርሶ ያው በመጥሪያው መሰረት የፍርድ ባለዕዳው ፈጽሞ እንዲቀርቡ፣ ማይፈጽሙ ከሆነ የማይፈጽሙበትንም አሳማኝ የሆነ ምክንያት ይዘው እንዲቀርቡ ይባላል። ከዛ በኋላ ቀጠሮ ቀን ይደርሳል፣ ይቀርባሉ። ሲቀርቡላችሁ የፍርድ ባለዕዳ አልፈጸመም፣ ፈጽመሃል ሲባል አልፈጸምም፣ ምክንያት ሲባል የሆነ አሳማኝ ያልሆነ ምክንያት ያወራል። ምንድን ያወራው አሳማኝ ምክንያት? የሂሳብ ክፍል ያላለቀ ጉዳይ ስላለ ነው ውዝፍ ደሞዙን በተመለከተ። እንደገና ደግሞ ወደ ስራ መመለሱን በተመለከተ ማኔጅመንት ኮሚቴ ተሰባስቦ ያልወሰነው ነገር ያላስተካከለው ነገር ነው ስለሆነ ነው ይላል። አሳማኝ አይደለም በእርግጥ እና ግን ዞሮ ዞሮ አንድ ቀጠሮ ያለች ናት በሚል ማለት ነው፣ አንድ ቀጠሮ ይታለፋል በሚል ዝም ይሉታል ነው እንግዲህ ያው ኮንሲደር የሚደረገው ማለት ነው። ከዛ ሌላ ቀጠሮ ተሰጠው። በሚቀጥለው ቀጠሮ ፈጽመ እንድትቀርብ ተባለ። ተመልከቱ፣ በፍትሐ ብሔር ስነ ስርዓት ህጉ መሰረት አሳማኝ የሆነ ምክንያት ካለው አንድ ቀጠሮ ሊለወጥለት ይችላል። በሚቀጥለው ቀጠሮም ደረሰ። በሚቀጥለው ቀጠሮ ቀን ሲመጣም ፈጽማል ሲባል አሁንም አልፈጸምኩ፣ ምክንያት ሲባል ሌላ ምክንያት ይናገራል። ወይም እንደዚህ ቼክ ላይ ስላልተፈረመ ነው ይላል። እንደዚህ ብቻ እያለ ማለት ነው ወደ 10 ጊዜ አፈጻጸም ላይ የተለያየ ቀጠሮ የተሰጠው ወደ 10 ጊዜ ይሰቃያል ማለት ነው። እንግዲህ የፍርድ ባለመብቱ በዚህ ጊዜ ተናግሮ ማያውቀው የፍርድ ባለመብት ፈራ ተባ ያለ፣ ምክንያቱም ሁኔታው በጣም በቃ ኮንፊደንስ አልሰጠውም። በገዛ ሀገሩ ላይ ተሸማቆ ነው ችሎት ላይ የሚቆመው ሁሌ ማለት። ምክንያቱም መጀመሪያም አይገባም ቶሎ ተወስኖበታል። በይግባኝ ነው እንግዲህ ያሸንፉ የመጣውና እንደገና አፈጻጸም ላይ ስነ ስርዓት ህጉ ምንድን ነው የሚለው? መጀመሪያ ፈጽሞ እንዲቀርብ ይደረጋል። ፈጽሞ ካልቀረበ አሳማኝ ምክንያት ካቀረበ አንድ ዕድል ይሰጠዋል። ካለበለዚያ ግን ተገዶ እንዲፈጽም ነው የሚደረገው። ቀጥታ ተገዶ እንዲፈጽም የታዘው አካል ድርጅት ከሆነ የድርጅቱ ስራ አስፈጻሚ፣ እሱ ታስሮን መምጣት ያለበት ፍርድ ቤት ማለት ነው። ከዛ ውጭ ምንም ስነ ስርዓቱ አይፈቅድም። ወደ 10 ጊዜ አንከራተቱት የፍርድ ባለመብት። መጨረሻ ላይ በ10ኛው ጊዜ ሆድ ባሰው፣ በጣም ሆድ ባሰውና ክብር ፍርድ ቤት አለ። አስፈቅዶ ነው ለዛው ክብር ፍርድ ቤት እንድናገር ይፈቀደልኝ አለ። ተፈቀደለት። ሲፈቀድለት ተናገረ። እንግዲህ ስነ ስርዓት ህጉ የሚፈቅደው አንድ ጊዜ ነው። በሁለተኛ ላይ ካልፈጸመ ህጋዊ ምክንያት እስከሌለው ድረስ
ያው ተገዶ ነው እንግዲህ ታስሮ ቀርቦ መፈጸም አለበት። ይህንንም አልተደረገም። በሁለተኛ ሶስተኛ አራተኛ የተባለ ወደ 10 ጊዜ እንደገና እንዲህ አመላለሰኝ ፍርድ ቤቱና በህጉ መሰረት መብት ያልተከበረም ስነ ስርዓቱም አልተከበረም እና ክብር ፍርድ ቤት የፍርድ ባለዕዳ ሁልጊዜ እየቀረበ የሚሰጠው ምክንያት እውነትነቱ ያልተረጋገጠ ተደጋጋሚ የሆነ ነገር እየተናገረ ነው ብሎ ይናገራል። ወዲያው እዛ ላይ ዳኛዋ ጻፍ ጻፍ አረገችና መዝገቡ ላይ ችሎት ደፍረሃል አለችው። ችሎት ደፍረሃል፣ ፍርድ ቤቱ መብቴን እያስከበረልኝ አይደለም ብለህ ተናግረሃል አለችው። ተመልከቱ፣ መጀመሪያ በህጉ መሰረት የሚገባውን አይገባም ብላ ወስናበት በይግባኝ ነው የመጣው፣ አሸንፎ ማለት ነው፣ ውሳኔውን አስቀልሶ። እንደገና አፈጻጸም ላይ ደግሞ ከ10 ጊዜ በላይ ቀጠሮ ሰጠችው፣ አመላለሰችው። እችልን በቃ ስለፈለገች ነው ወዲያውኑ ችሎት ደፍረሃል ብላ 2 ወር እዛ ወሰነችበት። በዚህ ጊዜ በጣም ግራ ገባው የፍርድ ባለዕዳ፣ ተሰቃይቶ እንደገና ተወስኖበት። ከዛ ላችሁ በፖሊስ ታጅቦ ሲወጣ ምን ያደርግላችኋል? አየት አየት ያደርግና በጣም ቴንሽን ውስጥ ስለገባ በሁኔታው ላጥ ብሎ ይሮጥላችኋል። ላጥ ብሎ ሲሮጥላችሁ በአጋጣሚ ከፍርድ ቤቱ ፊት ለፊት ላይ ፖሊስ ጣቢያ አለ። የቄራ ፖሊስ ጣቢያ ማለት ነው። ቦታውን ልንገራችሁ፣ የቄራ ፖሊስ ጣቢያ አለና ፖሊስ ከዛም ከዚህም ከዛም ተሯሯጠና በቃ ተከበበ። ሊተኮስበትም ነበረ። ተከበበ፣ ተማረከና ቆመ። ተመልከቱ እንግዲህ ምን ያህል ሰውየውን ጭንቀት ውስጥ እንደከተቱ፣ ምን ያህል በራሳቸው ስህተት ሰውየውን አልሆነ ነገር ውስጥ እንደከተቱ ተመልከቱ። ትዕግስት እስከ መጨረሻው ድረስ ወሳኝ መሆኑን ነው እዚህ ጋር ማየት ያለባቸው። ከዛ ተመለሰ። እንዲሁም በማምለጥ ሙከራ ተብሎ ሌላ ክስ እንደገና ይከፈትበታል ማለት ነው። እያለ ያ 2 ወር እስሩን ብቻ ወደ ቃሊቲ ተወስዶ ጨረሰ። የማምለጥ ሙከራውን በተመለከተ እሱን እንደገና በማሸነፍ ችሏል ማለት ነው። ማሸነፍ ስላችሁ አልታሰረም። ያልታሰረበትም ምክንያት በሌላ የወንጀል ፍርድ ቤት ቀርቦ ነበረ። ያ የወንጀል ፍርድ ቤት ጉዳዩን አጢኖት በሐሰትም የመመስከር ሁኔታ ነበረ። አንድ ደግሞ የሚጠላት ሴትዮ እሷ መታ በፖሊሶች ፊት እሷ ነት በቃ ኦልሞስት እንዲመሰከርበት ያደረገችው። ምን ችግር አለው? ጠያቂ ሆና መታ ነው እንግዲህ በቃ ስታመልጥ አይደል የተያዝኩ ምናምን ብላ ሁሉ እዛው በሌለችበት ሳታይ ሁሉ መሰከረችበት። ብቻ የዚህን አልታሰረም፣ ተለቀቀ በገደብ ማለት ነው። እናላችሁ ምን ትላላችሁ ማለት ነው። እንደገና እስሩን ጨርሶ ሲወጣ ማለት ነው። እስሩን ጨርሶ ከወጣ በኋላ አፈጻጸሙ ይቀጥላል ተብሎ ነበር መዝገብ ላይ የተመዘገበው ማለት ነው። ዳኛዋ እንደዛ ብላ ነበረ። እስሩን ጨርሶ ከወጣ በኋላ አፈጻጸሙ ይቀጥልልኝ ብሎ ሲጠይቃት በቃ የፍርድ ባለዕዳ ሊመልስ ስላልፈለገ ኦልሬዲ ችሎት ደፍረ ስለታሰርክ ሊመልስ ስላልፈለገ መዝገቡ ተዘግቷል፣ አትመለስም ብላ እንደገና መዝገቡን ዘጋችሁ። ተመልከቱ፣ ፍርድ እኮ ሳይፈጽም በዚህ አይነት ሁኔታ የሆነ ነገር ነው። ለማንኛውም ተስፋ አልቆረጠም። እንደገና ሰውየው ከፍተኛ ፍርድ ቤት ይግባኝ አለ። በአፈጻጸሙ ላይ ከፍተኛ ፍርድ ቤቱ አሁንም እንደገና ያጸናበት። ሰበር እንደገና ይግባኝ አለ። ሰበር ደግሞ ተከሳሽ ማለት ይግባኝ ባይ ችሎት ደፍረሃል ተብሎ በመታሰሩ ምክንያት እስሩን ጨርሶ ሲመጣ አፈጻጸሙ ይቀጥልልኝ ብሎ ማመልከቻ ሲያስገባ አፈጻጸሙ ሊቀጥል አይችልም ተብሎ ስለተከለከለ በፍትሐብሔር ስነ ስርዓት ሕግ ቁጥር 392 መሰረት አፈጻጸሙን ሊያስቀጥል የማይችልበት ምን ህጋዊ ምክንያት አለ ተብሎላችሁ በሁለተኛው ዓመቱ ምናምን አካባቢ ይሄ ጉዳይ ከተፈጸመ በኋላ ያስቀርባል ተባለ ማለት ነው። ሰበር ኦኬ። የመጨረሻውን እንግዲህ የዚህን የክርክር መጨረሻ ታሪክ ደግሞ መቋጫውን እነግራችኋለሁ። ብቻ ፍርድ ቤት ላይ ራሱ ንጹህ ሆናችሁ እንኳን በኮንፊደንስ እንኳን ቆማችሁ እንኳን ስለ መብታችሁ የማትናገሩበት አንዳንድ ጊዜ አለ፣ ጭንቀት የሚፈጥሩባችሁ ሰዎች እና ከምን ምክንያት ይመስላችኋል? አስተያየት በዚህ ላይ ብትሰጡኝ ደስ ይለኛል። መልካም ቀን።